ከምንም በላይ ያለውን ዓለምህን ልጅ ሰጥሃለች። ልጅ ደግሞ የእግዚአብሔር ስጦታ ነው እና የላይፋችን መስመር እንግዲህ ለየቅል ሆኗል። እኔ አብረን ብንሆን ደስ ይለኝ ነበረ፣ ግን እኔ ከዚህ በላይ ማውራት አልችልም። አንቺ ልክ ነሽ። እኔ የልጅ አባት ነኝ፣ ልጅን አሳድጋለሁ። አንቺም ደግሞ የፈለግሽውን ህይወት መምራት ይሻለሽ። ረዳን በዛ መንገድ አይደለም እሷ ልትል የፈለገችው ከአቅሟ በላይ ሆኖ ነው። ያውርታኛለች እኮ በቃ ልጅ እያለ አክሴፕት ማድረግ ከበደኝ። በቃ እንደ ሴት ሆኜ ነው የማሰብኩት እኮ። ተረጋጊሽ ጽጌ፣ ተረጋጊ። ይገባናል ብዬ አስብ ነበረ፣ ግን አልሆነም። ምን ይልሻል እስኪ ውዴ፣ የታዘበን ያየፈራ ለሰቀቀን ስዳርጊ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ ደስታ ማግኘት በሰው ስቃይ ከታመጣሽው ንገሪ የሌለሽን። ሰላም እንዴት ናቸው? የትግባል አይ ችግር የለም። በመጀመሪያ ስለመጣችሁ አመሰግናለሁ። ዳግም ዛሬ በሰላማዊ መንገድና በተረጋጋ ሁኔታ ነው ማውራት የፈለኩት። ምን መሰላችሁ? ይሄን ለማለት ነው። በቃ ዳኒ፣ በቃ ሂዱልኝ፣ በቃ ሂድ። ከዚህ በላይ መቆየት አልችልም። ምንም ልልህ አልችልም። በቃ አብራችሁ መሆን ትችላላችሁ። ይሄን እኮ በቮይስ ወይ በቴክስት እና የሚጨረስ ጉዳይ ነው። በአካል ጠርተሽ አሁንም እንዲታዘንልሽ አሁንም የሆነ ነገር እንዲሆን ምናምን ምንድን ነው? በእግዚአብሔር ምን ሆነሻል? ዛሬ ስትመጪ ዳኒ ስንት ነገር እያጣሁ እንደሆነ አይተሽ ለምን እንዴት ነው አንተ እንድትወቅሰኝ? እኛንሽ ለምን እንደዚህ የምትሆነው? ዳኒ ያምሃል። አታልቅስ። በቃ ይሄ ነገር እንዳይመጣ ነው። እግዚአብሔርን በቃ ትንሽ ይረጋጋት። እሺ ለምን ነው የምታለቅሰው? እሺ አታልቅስ። እሺ እኮ በቃ በእግዚአብሔር አታልቅስ። ታምሃል እኮ። እሺ ታመም ያሳስብሽም። ለምን እንደምታስብልኝ ሰው ትሆኛለሽ? ለምን እንደምትወጂኝ ሰው ነው? ኧረ ዳኒ በእግዚአብሔር ማርያምን እኔ ራሴን እያመመኝ ነው። እግዚአብሔር እንደዚህ ዳኒ ተረጋጋ። መሀል ዳኒ ዳኒ እኔ እኮ ቀሎኝ አይደለም። ዳኒ እኔ ቀሎኝ አይደለም። አንቺ ልክ ነሽ። እኔ የልጅ አባት ነኝ፣ ልጅን አሳድጋለሁ። አንቺም ደግሞ የፈለግሽውን ህይወት መምራት ይሻላል። ኧረ ዳኒ በዛ መንገድ አይደለም እሷ ልትል የፈለገችው ከአቅሟ በላይ ሆኖ ነው። ያውርታኛለች እኮ በቃ ልጅ እያለ አክሴፕት ማድረግ ከበደኝ። በቃ እንደ ሴት ሆኜ ነው የማሰብኩት። ይከብደኛል ነው። እኔም ደግሞ ከአሁን እኮ ሌላ ነገር አለ። ኤፍሱን እባክሽን፣ ምንም አላልኩም። በቃ አሁን በጣም የተረዳሁት ስለሆነ አልገባኝም። በእንትን እኮ የሚሆን ነገር እኮ የለም። ያምሃል እሺ ዳኒ ተረጋጋ። አሁን እሷ ጠልታ ምናምን ቢሆን አሁን አንደኛ ነገር እዚህ ጋር ኤፍሱን በተረጋጋ መንገድ ሰውን ለማስረዳት ሰውን ለመረዳት ሞክሪ። ጽጌ እኮ አልፈልግህም ስላለች ነው እንጂ እሷ አልፈልግሽም አላላት። ከፈለገች እኮ ጽጌ ራሷ ማድረግ ትችላለች። የምድሬን ነው የምላችሁ። ግን እዚህ ጋር ጽጌ እየተረዳችሽ ነው። ከዛ ሲቀጥል ደግሞ እዚህ ጋር ነገሩን ያመጣችው ሜሪ ናት። ሜሪ ተጠያቂ ናቸው። የዳኒንና የጽጌን ህይወት ያበላሹት ሜሪና የወንዱ ጓደኛቸው ነው። ምክንያቱም ልጅቷን ያመጣት እነሱ ናቸው። በእርግጥ ጽጌ ቀለበት ሲያደርግላት ተዘጋጅቶ ቀርቅልኝ ሲላት ሁልጊዜ ቀልድ ስለሚያበዙ እውነት አልመሰላትም። ከዛ እሱም ጊዜ አልጠበቀም። እነሱ ነገርን አቀሳስረው ይች ልጅ አመጧት ወደ ህይወቱ። ወንድ ልጅ ነው፣ ተሳሳተ። ከዛ ሲቀጥል ደግሞ አሁን ነገርን ማቀሳሰር ጥሩ አይደለም። ሜሪ ነርሷ እግዚአብሔር እናስጠንቅቃል ነገረች። ምን ሆናችሁ ነው? እንደዚህ ስትረስ ውስጥ እንድትገባ አልፈልግም። ልብህ አንዴ እርፍ ብሎ በአንድ ሳይድ ሆነ
ለሁላችንም ብዬ ነው፣ ለእኔ ብቻ ብዬ እንደሆነ አድርገህ እንድታስበው አልፈልግም። ኤፍሱን ስም ጽጌ፣ እኔን ምንም የምታስረጅኝ ነገር የለም። ከኔ ጋር ምንም የምታወሪው ነገር የለም። እሱን እንዲረዳሽ ነው የምትፈልጊው? እሱን አስረጅኝ። አንቺ ምን ልትረጂኝ ይፈልጋል? ምንድን ነው እኔ የምረዳሽ? ከኔ ጋር የሚያገናኝሽ ጉዳይ እኮ የለም። ዳኒ ነው የሚያገናኘው። ማንም የሚያገናኝ ነገር የለም። ስለዚህ እሱ ከተረዳሽ እረዳሻለሁ። እሱን እኔ እኮ እንደኔ አይነት ሰው ስላልሆንኩ ገባሽ አይደለ? በወዲሽ ያልሽው ልጄ ነው ብዬ ስላሰብኩ ተረዳሽኝ አይደለ? ገባሽ? በወዲሽ ልጄን ብትይዥም እንደዚህ እንድትናገሪ ወይ ደግሞ እንደፈለግሽ የምታደርጊ ሰው እንደሆንኩ እንድታስቢ አልፈልግም። እንደዛ አላሰባችሁም። እንደፈለግህ ያረከኝ እያልከኝ ያለው እውነት ለመናገር እኔ አንተን ብዬ ነው እዚህ ሁሉ ጣጣ ውስጥ የገባሁት። እኔ እኮ በሰላም መኖር የምችል ሰው ነኝ። እባክሽ ተረጋጊ፣ ተረጋጊ። ሜሪዬ ወደዚህ ነኝ። ተረጋጉ፣ ተረጋጋ። በጣም ጥሩ ነው። እኔ ከማን ጋር መኖር እንዳለብኝ ማድረግ እንዳለብኝ ምናምን ልጄን ማሳደግ እንዳለብኝ ስለማላውቅ አንቺ ነህ እንዳለ ነገርሽኝ አይደለም። ከዚህ በኋላ እኔ ከኤፍሱን ጋር እቀጥላለሁ፣ ልጄን አሳድጋለሁ፣ ትዳሬን እዚህ ጋር ዳኒ አትሳሳት። ጽጌ ለአንተ ብላ ያደረገችው ነው ማለት አሁን አንተ መወሰን አቅቶ ከማንኛቸው እንደምትል እዚህ ጋር ልጄን መተው የለብኝም የምትለው የምወደው ማፈቅራት አንድ ሰው አፍቅራለሁ ከዚህ ሌላ ማፍቀር አልችልም ብላ ጽጌ ነው የምታፈቅረው። ተረድታለች። እሷ ደግሞ ያንን ስለምታውቅ ነው በአንድ ወገን ብቻ ስታስብ ለአንተ ጤንነትና ለአንተ እንትን ስላሰበች ነው እንጂ ጽጌ እንድትለያት ፈልጋ አይመስለኝም። ማርያም እውነት ለመናገር እንኳን 10 ምናምን ዓመት አብራችሁ የኖራችሁትን ሰው ለአንድ ቀን አብራችሁ እንትን ብላችሁ እሱ ይከብዳል። እሱ ጽጌ ለአንተ ያለችውና ለአንተ አዝና ነው ይህን ነገር እያደረገች ያለችው ማለት ነው። ሌላ ነገር ምንም የሚያገናኛት ነገር የለም። የምር እንትን ለማለት እንጂ ሳትወድ ወይም ሳታፈቅር ቀርታ ሳይሆን ነገሮች ውስብስብ ስላሉ እሷም ሴት ሆና እንደ ሴት ቆም ብላ ሳታስብ ይችን ልጅ እርጉዝ ቤት ትተው ወደ ኒና ማለት ከበዳት። ግን ያለ ውድ በግድ በቃ መለየት ስላለባት ብቻ ነው የምትለይ እንጂ ፈልጋ አንተ እንድትጎዳ አይመስለኝም። እዚህ ጋር በቃ ልጅ ስላለ ልጅ ግን ይሁን ልጁን አንጥተና እኔ ላሳድግ ብላ እምቢ አትልም ጽጌ። እውነቱን ስነግራችሁ ግን ልጅቷ ኤፍሱን የምትባል ልጅ በጣም ኃይለኛ ናት። እንዳያችኋት እንግዲህ በጣም ኃይለኛ ናት። ስለዚህ ዳኒ እንዲጎዳ ስላልፈለገች ነው ጽጌ ሁላ ነገር እያደረገች ያለችው እንጂ ሌላ ነገር አስባ አይመስለኝም። እና ፈጣሪ ለሁሉም መልስ አለው፣ መላ ይስጣችሁ። ኤፍሱንም ብዙዎቹ እርጉዝ አይደለችም አውቃ ከጊዜ በኋላ ልታረግዝብ ነው ይሉታል። ሆኖም ግን አይታወቅም። መቼም እርጉዝ ሆነች አላረገዘችም። እርጉዝ ከሆነ ወደፊት እየገፋ ነው እንጂ ወደኋላ ይመጣል። ስቦ ማሸቱን ይህ አስፈላጊ መስሎ አልታየኝም። ለማንኛውም ግን ስለ ሁሉም ፈጣሪ ያለ ፈጣሪ ያያግዛል።